ማጨት ዓላማው ምንድነው? እግዚአብሔር በምድር ላይ ሴትና ወንድ አድርጎ ስለፈጠረን ግዴታ ሴት ማግባት አለበት ማለት አይደለም። ግዴታ ወንድ ማግባት አለበት ማለት አይደለም። ማጨት የሌለበት ሰው አለ እንዴ? ለሩካቤ የማይበቃ ወይም ለሩካቤ የሚሆን መሳሪያ ያልተሰራለት ማለት ነው። እንዲህ አይነቱ ሰው ማጨትም የለበትም ማለት ነው። ከእጮኝነት ጋር ወይም እንደው ከጋብቻ ጋር ተያይዞ እንደ ነውር የሚቆጠር ነገር አለ? ክርስቲያን ሆኖ በስጋ ፍላጎት ብቻ ተታሎና ያንን ማዕከል አድርጎ ቤተክርስቲያን ከምትፈቅደው ከምታዘው ውጭ ማጨት የለበትም። ለዚያውም ደግሞ ክርስቶስ የሌላትን ሴት ማግባት አልተፈቀደልም። ይሄ አሳሳች ውበት ይባላል። አንዳንዱ በደም ፍላት ያንን አይቶ ይወስንና በኋላ ለጋብቻው ጋብቻ የማይሆንበት አጋጣሚ ይፈጠራል። ከሱ መጠንቀቅ ያስፈልጋል። ከሚጎዳ ውበት እግዚአብሔርም የፈጠራትን ሴት ወደ አዳም አመጣት። እግዚአብሔር ወደ አንተ ያመጣታል። ብዙ የሚወጣባቸው ሰዎች አግባት አላለውም። አሁን ይኸውልህ አግባት አይደለም ያ አመጣት። አንድ ክርስቲያን ሚስት ሲያጭ የከበረ ዘመድ አላት ብሎ ሊያጭ አይገባም። ከእግዚአብሔር የተሰጠችው መሆን አለባት። የእግዚአብሔር ስጦታ መሆኗን በምንድን ነው የምናረጋግጠው? እሱን እውነት ለመናገር ረቂቅ ነው። ሚስት ትሁን አይልም እግዚአብሔር። አንዳንድ ሰዎች እንደዛ ሁሉ ይፈልጓሉ። ችናት ሚስት መባል ይሄ ነው ባልሽ መባል ይፈልጓሉ። ለዚህም ነው የበቃ ሰው ፍለጋ ገዳም ይሄዷል ወይም ሱባኤ ለመግባት የሚፈልጉ ሰዎች አሉ። አሁን ትዳር ቀላል ነገር እንዳይመስልህ፣ በጣም ትልቅ አደራ ነው። የፈጠራትን ሴት እኮ ነው ለአንተ የሚሰጥህ። ከዛ በኋላ እኮ እናትና አባቷ የሉ። እናትና አባቷም ከዛ በኋላ አንተን ምን ያህል እንዳመኑ አይተሃል። ያየሁ እኮ የዛን ቀን የሰርጉ ቀን። ማጨት ያለበት ማን ነው? ሴት ናት ወይስ ወንድ? አሁን ልታስደበድበኝ ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሐ ግብራችንም ተወዳጁ ፍትሐ ነገሥት መርሐ ግብር ነው። ዛሬም እንደተለመደው እጅግ በጣም በሚያስፈልገንና ለሁላችንም ጠቃሚ በሆነ አንቀጽ ተገናኝተናል። አንቀጽ 24 ስለ ጋብቻ። አንቀጹ ሙሉ ለሙሉ የሚናገረው ስለ አስተጫጨትና ማጫ ስለ መስጠት፣ እንደዚሁም ስለ ማግባትና ከግቢ በኋላ ስለሚደረጉ ነገሮች ያነሳል። በዚያ አንቀጽ ላይ ክቡር የኔታ ሊቀ ሊቃውንት ስምዐኮነ መላክ እያብራሩ እያስተማሩን ቆይታ እናደርጋለን። እስከ መርሐ ግብሩ ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። የኔታ እንኳን ደህና መጡ። እንኳን ደህና ቆያችሁ። እባክዎ ሰላምታ ያቅርቡልን። ጤና ይስጥልን። እንደምናችሁ እናንተም ተመልካቾችም። የሰሙነ ትንሣኤ እንዴት ይዟችኋል? እንግዲህ የትንሣኤ ማግስት ነው። በዛውም ላይ ደግሞ የሰርግ ጊዜም ነውና ተዳሩ ሊኖሩ ይችላሉ። በዚህ ሰዓት በጣም የሚቆጨን ይህን አንቀጽ ሳናስተምር መጋባታቸው ነው። ቢሆንም ግን በአንቀጹ መሰረት ደግሞ ትዳራቸውን እንዲመሩ ለተጋቡትም የሚሆን መመሪያ እና ትምህርት ስላለው እንዲሰሙን እየጋበዝን ወደ ትምህርታችን እንግባ። በጣም የብዙ ሰዎች ጥያቄ ነው። መጀመሪያ ማስቀደም እንዳነሳው ብዙዎቻችን የምንፈልገው ብዬ የተናገርኩበት ሀሳብ ብዙ ከሚደርሱን ጥያቄዎች በተለይ ደግሞ ፍትሐ ነገሥት ሲባል አንቀጽ 1 ላይ የጠየቁን ሰዎች አሉ። ከስንት ወራት በፊት የጠየቁን ወንድሞች ሴቶች አሉና ለብዙዎች የሚያስፈልግ በምድራዊ ሕይወት ስንኖር ስለ ጋብቻ በደንብ አድርገን ልናውቅበት የምንችልበት በሕጉ በስርዓቱ ልንበራበት የምንችልበት ትምህርት ነው። ከማጨት ጀምሮ ከዛ ሽምግልና ተልኮ ከዛ አግብቶ ከዛ ደግሞ ከጋብቻ በኋላ ያለውንም ሕይወት እንዴት ይመራል የሚለውን ነገር በሰፊው እየተብራራ እንቆያለን። የመጀመሪያውን ክፍል የምናደርገው ስለ ማጨት ነው። እንዴት ነው የሚታጨው? በክፍል 1 ስለ ማጨት የሚለውን እናነሳለን። የመጀመሪያ ጥያቄ የማደርገው ማጨት ዓላማው ምንድን ነው? በምድር ላይ ለሰው ከሚያስፈልጉ ነገሮች መካከል አንዱ ጋብቻ ነው። ጋብቻ ደግሞ በመተጫጨት የሚጀመር ነው። አሁን እዚህ ላይ የምናወራው እንደ ሰውነታችንን እንደ ክርስቲያን ደግሞ ክርስትናችንን ታሳቢ አድርገን ነው። ምክንያቱም ሰውነንና ከእንስሳት እንለያለን። በሩካቤም በመጋባትም ማለት ነው እንለያለን። በአኗኗራችን በጠቅላላ እንለያለን። እንደ ክርስቲያንነታችን ደግሞ ክርስቲያንንና ከዓለም እንለያለን። ያ ማለት ምንድነው? ዓለማውያን ከሚያደርጉት በተለየ ሁኔታ ነው ግንኙነታችንም ሁሉ ነገራችንም የሚሆነው ቤተክርስቲያናችን በምትፈቅደው በምታዘው መሰረት ነው የሚሆነው ማለት ነው። ቤተክርስቲያን የቤተሰብ ማስተዳደሪያ ወይም መተዳደሪያ ደንብ አላት። ራሱን የቻለ የምታስተዳድርበት ቤተሰብ የምትመራበት፣ ቤተሰቡን እንዲመራ እንዲያስተዳድር እንዲመክር ደግሞ አንድ ካህን ትወክላለች። የንስሐ አባት የምንለው ማለት ነው። እሱ የቤተሰቡ ተወካይ ነው። በክርስቶስ በኩል ያለ ተወካይ ነው ማለት ነው። ያ ቤት የሰይጣን ሐሳብ እንዳያርፍበት፣ የሰይጣንን እንዳያርፍበት ክንፉን ዘርግቶ የሚጠብቅ መልአክ ማለት ነው። ለንጹሃን መልአክ ይታዘዝላቸዋል።
ቤተክርስቲያን ደግሞ የሚታይ መልአክ ካህኑን ታዝላቸዋለች ማለት ነው። በዛ መልኩ ስለሆነ የምትመራው ከመተጫጨት ጀምሮ እያንዳንዷን ነገር ቤተክርስቲያን ሕግና ደንብ አውጥታለታለች። ስለዚህ መተጫጨትን በራሱ ከዓላማ አንጻር ያደርጉት ዘንድ ነው። አሁን ይህንን ጥያቄ የምናነሳው ስንመልስም የምንመልሰው መተጫጨትን በራሱ ከዓላማ አንጻር ታሳቢ ያደርገው እንዲያደርጉት። አንድ ክርስቲያን ማንኛውንም ነገር ሲያደርግ ከክርስቶስ አንጻር አይቶ መሆን አለበት። መዝኑ ለመንግስተ ሰማያት ሊያደርስ ሊያበቃ በሚችል ሁኔታ አስቦ ነው ማድረግ ያለበት። ምክንያቱም ክርስቶስ ለምንድን ወደ ዓለም የመጣ ብትባል አንተ ለእኔ ብሎ ነው የምትለው። እኛን ማዕከል ያደረገ ነው የክርስቶስ መምጣት፣ የክርስቶስ ሰው መሆን በጠቅላላ። የእኛ ኑሮስ ምንድን ነው ከተባለ ክርስቶስን ማዕከል ያደረገ ነው። ከዚያ የወጣ ኑሮ በፍጹም ሊኖረን አይገባም። ብንነግድም፣ ቄስ ብንሆንም፣ ጳጳስ ብንሆንም፣ ብናገባም፣ ድንግል ብንሆንም ሁለ ነገራችን ክርስቶስን ማዕከል ያደረገ መሆን አለ። እኔ አሁን አስቀድሜ ይህንን ሀተታ ያበዛሁት ለምንድን ነው? የሚያጭ ሰውን በራሱ ቁመናዋ፣ ዘለግታዋ፣ ውበቷ ምናምን ብሎ ወደ ማጨት እንዳይሄድ እንዳያዘነብል፣ ልቡ ወደዚያ እንዳያዘነብልበት ነገሮችን ሁሉ ከክርስቶስ አንጻር መመልከት ስላለበት ነው ይሄንን የምልህ ማለት ነው። ወደ ሰማይ በተመለከትን ጊዜ ምን ትዝ ይለናል? የሰማይ ከዋክብት፣ ፀሐይ፣ ጨረቃ ናቸው አይደል ትዝ የሚሉን። እንደዛ ሁሉ ጋብቻንም ባሰብክ ጊዜ ክርስቶስን ማሰብ አለብህ። ድንግልናንም ባሰብክ ጊዜ ልክ እንደዛው ክርስቶስን ማሰብ አለብህ። የትኛውንም በምድር ላይ ለሰው የተፈቀዱ ነገሮች በሙሉ ስትፈልጋቸውና ስታደርጋቸው የስጋ መፍቀድህን የምታስቀድም ከሆነ ክርስቶስን ማዕከል ማድረግ አትችልም ማለት ነው። ያ ማለት ምንድን ነው? ከዓላማው ይንሸራተትብሃል ማለት ነው። ያፈነግጥብሃል። የምትሰራቸው ነገሮች ሁሉ ከዓላማ ይወርዱብሃል ማለት ነው። እና እኔ እሱን ማድረግ ስላለባቸው ነው። እኔ በዋናነት ማሰብ ያለባቸው አንደኛ ዓላማ ተኮር መሆን አለበት መተጫጨታቸው በራሱ። ሁለተኛ ደግሞ መተጫጨታቸው ፍጻሜ ለማድረስ መሆን አለበት። ሶስተኛ ደግሞ በመተጫጨታቸው የሚያገኙትን ጥቅም እንደዚሁ ታሳቢ ያደረገ መሆን አለበት። ያው ጥቅሙ ግን እና ሌሎችም ነገሮች አሁን ያነሳናቸው በሙሉ ክርስቶስን ማዕከል ያደረጉ መሆን እንዳለባቸው በውስጥ ታሳቢ ይዘናቸው ማለት ነው። እና አንድ ክርስቲያን አጭቶ ሊያገባ ይችላል። ታጨች ሴት ያጨ ወንድ አለ በምድራችን ላይ። በቤተክርስቲያን ይሄ ይፈቀዳል። አስቀድሞ ሊያጭ የተፈቀደበት ምክንያት ምንድን ነው? አንደኛው ፈቃድ የሱ እንደሆነ ለማሳየት ነው። ፈቃድ የሱ እንደሆነ ማለት ምንድን ነው? ባለፈው አንቀጽ 10 ላይ ታስታውስ ከሆነ ምንኩስና ዘእም ፈቃደ ይእቲ ብለን ነበር። ምንኩስና ምንድን ናት ትለኝ እንደሆነ በፈቃድ የሚያደርጓት ዋኮ ዘእምአገብሮ፣ በግድ ሊያደርጓት ያልታዘዘች ብለናል አይደል? ጋብቻም ላይ እንመጣና ምን እንላለን? አውስቦስ ዘእም ፈቃደ ይእቲ ማለታችን በራሱ ፈቃድ ሰው ሊያደርጋት የሚገባ ነገር ናት ጋብቻ። ለዚህ ነው ማጨትን የምናስቀድመው። ከዚህ የተነሳ ነው አንዱ ምክንያታችን። ስለዚህ የማጨት አንዱ ዓላማ ምንድን ነው? ፈቃድ ያንተ እንደሆነ ለማሳየት ነው። እግዚአብሔር በምድር ላይ ሴትና ወንድ አድርጎ ስለፈጠረን ግዴታ ሴት ማግባት አለብህ ማለት አይደለም። ግዴታ ወንድ ማግባት አለባት ማለት አይደለም። እንዲሁ ሌላ መንገዶች፣ ለጽድቅ የሚያበቁ መንገዶች ተዘጋጅተውለታልና በዚያም ሊሄድ ይችል ነበር ማለት ነው። ስለዚህ አንዱ እሱን ነው የእሱ ፈቃድ መሆኑን ለማሳየት ነው። ሁለተኛ ደግሞ በመተጫጨት ወይም ደግሞ የመተጫጨት ዓላማው ምንድን ነው ከተባለ ከእንስሳት የተለየን መሆናችንን የምናሳይበት የምናሳውቅበት ነው። እንስሳት ቢሆኑ ፈቃዳቸው ሲመጣባቸው ወይም ስሜት ሲሰማቸው ብቻ ሴቲቱን ይፈልጓታል ወይም ሴቲቱ ለወንዶቹ ምልክት ልታሳይ ትችል ይሆናል። ከወንዶቹ ጋር መዋል ልታበዛ ትችል ይሆናል በእንስሳት ዓለም ውስጥ። በሰው ዘንድ ግን እንደዛ አይደለም። የጋብቻ ዓላማዎች ላይ እንመጣበታለን። የሚፈቀዱበት የጋብቻ የተፈቀደበት ምክንያት አለው ከእግዚአብሔር ዘንድ ሲፈቀድ በመጀመሪያ ማለት ነው። እንደዛ ስለሆነ ይሄ ያንን ዓላማ ለማስፈጸም አስቦ የሚያደርጋት ናት ማለት ነው መተጫጨት። ስለዚህ ከእንስሳት የተለየ መሆኑን ለማሳየት የሰው ልጅ ምን ያደርጋል? አጭቶ እንዲያገባ ተፈቅዶለታል ማለት ነው። አጭቶ ማግባት ከዚህ የተነሳ። ሶስተኛ በጋብቻ ውስጥ የሚፈጠሩ ችግሮች እንኳን ቢኖሩ እሱ እንደሰራው እሱ መፍትሄ ያመጣለት ዘንድ ይፈልጋል ማለት ነው። ምክንያቱም ይህን ዓለም እግዚአብሔር ነው አይደል የፈጠረው። በኋላ ግን ያሰማመረውና ስም ያወጣ ምን ያለ ደግሞ አዳም ነው። እና አዳም እንደጠራው ነው እንዲሁም ይኖረው አይደል? እንደዛ ይኖራል። አሁን ሰው በዚህ ዓለም ላይ በቃ እንደ እግዚአብሔር ሆኖ እያገለገለ ነው። በዛ ትዳርም ውስጥ እሱ ነው ዋናው፣ ራሱ ሰው ነው ዋና ሊሆን የሚችለው ማለት። ችግርም ቢፈጠር ሊፈታው ይችላል። መጀመሪያ ያስጀመረው እሱ ነው። በኋላም መሀል ላይ ሊያደርግ የሚገባውን ነገር ማድረግ ስላለበት ነው ማለት ነው።
ከዚህ የተነሳ እንግዲህ የመተጫጨት ዓላማው ምንድን ነው ካልከኝ እነዚህን ምክንያቶች ናቸው መነሻ የምናደርጋቸው ማለት ነው። በጣም መልካም። ማጨትን እንደው ቀድመን ብናነሳው ደስ ይለኛል። ማለት ምን ማለት ነው ማጨት? ቃሉንም ትርጉሙ ነው። አጨ ማለት እንግዲህ ለራሱ አደረገ፣ ተመኘ። እንግዲህ መዝገበ ቃላት አይቼ አይደለም ማወራ፣ ግን እንደምንኖርበት ወይም በምናውቀው ስንተረጉመው ማጨት ማለት ሰው ለብዙ ነገር ሊታጭ ይችላል። ለሹመት ሊታጭ ይችላል፣ ለትዳር ሊታጭ ይችላል፣ ለሌላም ነገር ለዚህ ነገር አጭቼዋለሁ ልትል ትችላለህ። ያ ማለት ነው ተመኝቼዋለሁ፣ ፈልጌዋለሁ፣ ይሆናል ብያለሁ አይነት ነገር ሊሆን የሚችለው ማለት ነው። እና ማጨት ብለን ስንናገር ምን ማለት ነው? መሻትን፣ መመኘትን፣ ፈቃድ መስጠትን የሚያሳይ ነገር ነው እና መፈለግንም ያሳያል። ትመኛለህ፣ ፈቃድህን ታሳያለህ፣ ከዛ ደግሞ ለራስህ ለማድረግ ያንን ነገር ትሯሯጣለህ ማለት ነው። እንዲህ አይነት ነገሮች እንዲህ አይነት ትርጉሞችን የያዘ ነው ማለት ነው። መልካም። ማጨት የሌለበት ሰው አለ እንዴ? እውነት ነው። ማጨትም መታጨትም የሌለበት ሰው አለ። ማጨትም መታጨትም የሌለበት ሰው በመጀመሪያ የማግባት ፈቃድ የሌለው ሰው ነው። ማጨትም መታጨትም የለበትም። የማግባት ፈቃድ የሌለው ማለት ነው ከራሱ ጋር መክሮ ወስኖ ምን ብሎ ሳይንትን ሳይል የሰው ሀሳብ አገብሮት ሊሆን ይችላል፣ ይሉንታ ይዞትም ሊሆን ይችላል፣ ወይም ለመታጨት ራሷን ዝግጁ ልታደርግ ትችላል። ግን እኮ ፈቃዱ የለው። እንዲህ አይነቱ ሰው እንዳያጭ መጽሐፋችንም ከልክሏል። ለምን ካልከኝ አንዳንዴ አገባለሁ ይላል፣ ግን የማያገባ ሰው አለ። እንዲህ ያለ ዝም ብሎ ዘመናትን የሚያሳልፍ ማለት ነው። እና እንደዚህ አይነቱ ሰው ሊያጭ አይገባውም። እንዲያውም እየቆየ ሲሄድ እየበዛ ሲሄድ ምን ይሆንበታል? ወደ ዝሙት ሀሳብ ይሄድበታል ማለት ነው። ምክንያቱም የሚመኛት ሴት ብዙ ነው የምትሆነው ከዛ በኋላ። መመኘት በራሱ ደግሞ ከሚያስቡ ሀሳብ አንጻር ምናልባትም ለጋብቻ ሆኖ ከሆነ በአይነ ዝሙት ላይሆን ይችላል የሚመለከታል። አሁን እየተደጋገመ ሲሄድ ግን ዝሙት ነው የሚሆነው ሀሳቡ በራሱ። እና ማጨት የሌለበት ሰው ይሄ ነው፣ ሳይወስን ገና አንድ እሱ ነው ማጨት የሌለበት ሰው። መታጨት የሌለባት ደግሞ በተለየ ሁኔታ ለሴቲቱ ደግሞ ፍትሐ ነገሥታችን እኔ ዛሬ ይኑር አይኑር አላውቅም እውነት ለመናገር፣ ግን በፍትሐ ነገሥታችን ለማይሰረተው አስቦ የማትሆን ያ ማለት በምንጣፍ ሊገናኟት የማትችል ወይም በምንጣፍ ሊገናኝ የማይችል ወንድም አለ በራሱ የተፈጥሮ ሕግ ኖሮበት ችግር ኖሮበት ማለት ነው። የተፈጥሮ ችግር ሲኖርበት ለሩካቤ የማይበቃ ወይም ለሩካቤ የሚሆን መሳሪያ ያልተሰራለት ማለት የሌለዋል ወይም አቅም ድክመት ያለበት ሰው ሊኖር ይችላል። እሱ ሊያጭ አይገባም። ራሱ ነው ጃንደረባ ሆነው እንደተፈጠሩት አይነት ማለት ነው። እንደዛ አይነቱ ሰው ሊያጭ አይገባውም። ራሱ ማወቅ ያለበት ደግሞ ራሱ ነው። ይሄ አይተህ የምትለየው አይደለም። ትክክል። እና ራሱ ነው ማጨት የሌለበት። እንዲህ አይነቱ ሰው ሲያወራ ዝም ብሎ ዘመን የሚያሳልፋል እና ከሴቶችም ዘንድ ሄዶ ያወራል፣ የሚያጨኝ ይመስላታል። እንዲህ አይነቱ ሰው ማጨትም የለበትም ማለት ነው። ሶስተኛው ደግሞ ለድንግልና ራሱን ብፁዕ ያደረገ ብፃ ድንግልና ያለበት ማለት ነው። የድንግልና ቃል ኪዳን ያለበት በድንግልና ሆኜ አገለግላለሁ ብሎ ቃል የገባ ሰው ማለት ነው። ድሮ ልጄ ወንድም ይሁን ሴት ድንግል ሆና ታገለግላለች ገና ሳይጸነሱ ማለት ነው። እናትና አባት ይሄን ሊሳሉ ይችላሉ። በፍቅር እስከ መቃብር እንዳየ ነው ማለት ነው። ይሄ ልክ አይደለም። ፈቃድ የራሱ ነው። በድንግልና እኖራለሁ ብሎ መሳል የራሱ ነው። በቤተሰብ ግን አይያዝም፣ ዕዳ የለበትም። ሰዎቹ ሊያደርጉት ይችሉ ይሆናል፣ ግን ያንን በዋጋ በገንዘብ ሊዋጁት ይችላሉ እንጂ ሰውየው ቃል እስካልገባ ድረስ ወይም እሷ ራሷ ቃል እስካልገባች ድረስ ልትያዝበት በዕዳ አትችልም። እንደ ብጻት ተደርጎ ሊያዝባት አይችልም። ግን ራሱ ቃል ከገባ ግን ማጨት የለበት። ለምን ካልከኝ እንደ ሁለተኛ ጋብቻ ስለሚቆጠርበት ነው። ቢያገባ እንደ ሁለተኛ ጋብቻ ነው የምንቆጥረው እኛ። በስርዓተ ተክሊል ማናደርግለት ወደ ክህነትም ማናሳድገው ሊሆንብን ይችላል ማለት ነው። ያ ሰው እንደ አይነቱ ሰው። ከዚህ የተነሳ ምን እናደርጋለን? ማጨት ከሌለባቸው ሰዎች መካከል ልንመድበው እንችላለን ይህንን ሰው ማለት ነው። እንዲህ አይነቶቹ ማጨት የለባቸውም ተብሎ ፍትሐ ነገሥታችን አስምሮበታል ለማለት ነው። ከእጮኝነት ጋር ወይም እንደው ከጋብቻ ጋር ተያይዞ እንደ ነውር የሚቆጠር ነገር አለ? አዎ፣ ይሄ ነው አንዱ እንደ ነውር የሚቆጠረው አንዱ ይሄ ነው። አግብቶ እንዲህ አይነቱ ሰው ለምሳሌ ደዌ ያለበት፣ ደዌ ማለት በፍትሐ ነገሥታችን በመጨረሻውም ላይ የምናነሳው ይሄ ከጋብቻ ፍች ጋር ተያይዞ ለፍች ከሚያበቁና ፍች ከሚፈቀድባቸው አንቀጾች መካከል አንዱ ደዌ ነው። ደዌው ብዙ አይነት ሊሆን ይችላል። ለሩካቤ የማያበቃ ቅድም እንዳልኩ፣ ከዛ ደግሞ የቆዳ በሽታ ወይም ደግሞ የሚሸት ጉዳይ ያለባቸው አብሮ ለመተኛት አብሮ ለመኖር የማያበቁ ማለት ነው። እንዲህ አይነት የደዌ በኋላም ሊመጡ ይችላሉ አንዳንዴ። በእርግጥ መጀመሪያ ላይ ካለ ግን ይሄ እንደ ነውር ይቆጠራል። ይሄን ደብቆ ማግባት በራሱ እንደ ነውር የሚቆጠር ነው የሚሆነው ማለት ነው።
ከዛ ውጭ ደግሞ እንደ ነውር የሚቆጠረው ሌላው ምንድነው የስጋ ፍጡር ክርስቲያን። አሁን ስለ ክርስቲያኖች ነው የምናወራ፣ ስለ ክርስቲያኖች ጋር ብቻ ነው የምናወራው እና ክርስቲያን ሆኖ በስጋ ፍላጎት ብቻ ተታሎና ያንን ማዕከል አድርጎ ቤተክርስቲያን ከምትፈቅደው ከምታዘው ውጭ ማጨት የለበትም። ለምን ካልከኝ ክርስቶስ አንተን ለተዋህዶ ያጨህ ለልጅነት ያጨበትን መስፈርት ማወቅ አለብህ። አንተን ለልጅነት ሲያጭህ እንዴት ነው ያጨህ? መጀመሪያ ታምናለህ አይደል? አምናለሁ የሚለውን ነገር ታሰማለህ። ከዛ ክርስቶስን ወደ መሻት ወደ መፈለግ ትመጣለህ፣ ትማረዋለህ፣ ታውቀዋለህ፣ እሱን ትወደዋለህ። እንዲህ እያልክ ነው የምትሄደው። እንደዛ ሁሉ አንዲት ሴት የምታገባውን ባል በዚህ መልክ መምጣት አለባት ማለት ነው። ለዚያውም ደግሞ ክርስቶስ የሌላትን ሴት ማግባት አልተፈቀደልም። ምክንያቱም ክርስቶስ ተዋህዷት የሚኖር እኮ ነፍስን አንተ የክርስቶስ እስከሆንክ ድረስ ነው። ሰው ስለሆንክ አይደለም ክርስቶስ አድሮብህ የሚኖረው፣ ክርስቲያን ስለሆንክ ነው አድሮብህ የሚኖረው። እና ልክ እንደዛው ክርስቶስ ያደረባት ወይም ክርስቶስ ያደረበት ሊሆን ይገባል። አንዳንዴ ለምን እንደሆነ ታውቃለህ? የስጋ አምሮት የሚባል ነገር አለ፣ የአይን አምሮት የምንለው ነገር አለ አይደል? የአይን አምሮት ዝም ብሎ ያነሳሳቸውና ሰዎች ዋና ዋና የሚባሉ የሚያሳስቱ በጋብቻ ጊዜ ሰውን ለተሳሳተ ጋብቻ የሚዳርጉ ዋና ዋና የሚባሉ ነገሮች አሉ። አንደኛው ውበት ነው። ይሄ የሚያቃዥ ውበት አለ፣ ደም ግባት የምንለው ዘፋኝነቷን ወይም ደግሞ ቅጥነቷን፣ ውበቷን፣ ሌላውን ነገር አስቦ ሊሆን ይችላል። መጀመሪያ ይሄ አሳሳች ውበት ይባላል። አሳሳች ያልኩት ለምንድን ነው? እግዚአብሔር የፈጠረው ውበት እኮ ነው፣ ሊደነቅ የሚገባውም ነው። ግን አንዳንዱ በደም ፍላት ያንን አይቶ ይወስንና በኋላ ለጋብቻው ጋብቻ የማይሆንበት አጋጣሚ ይፈጠራል። ከሱ መጠንቀቅ ያስፈልጋል። ከሚጎዳ ውበት እሱንም ከሚጎዳ ማለት ነው። እሷንም እኮ የማይሆን ሰው ሊያመጣባት ይችላል። ውበቷን አይቶ የመጣው ሁሉ ውበቷን አይቶ የሰገደላት ሁሉ ባል ላይሆናት ይችላል። ይሄ ሁለቱንም ነው ሊጎዳ የሚችለው እና እሱን በደንብ መጠንቀቅ ያስፈልጋል። ሁለተኛው ደግሞ የከበረ ዘመድ አላት ብሎ ማጨት እንደዛው፣ ይህም ነውር ነው። በክርስትና ሕይወት ውስጥ ስንኖር አንድ ክርስቲያን ሚስት ሲያጭ የከበረ ዘመድ አላት ብሎ ሊያጭ አይገባውም። ከእግዚአብሔር የተሰጠችው መሆን አለባት። በመጀመሪያ ከእግዚአብሔር የተሰጠችው መሆኗን አይቶ ነው ማጨት ያለበት። ምክንያቱም ሚስት የእግዚአብሔር ስጦታ ናት። እግዚአብሔር ካልሰጠህ ሚስት ልትሆን ስለማትችልና የከበረ ዘመድ አላት ብሎ ማጨትም ዘመዶቿ ሀብታሞች ናቸው፣ ዘመዶቿ ሹማምንት ናቸው፣ ዘመዶቿ እንዲህ ናቸው ብሎ የሚያጭ ሰው ስላለ ማለት ነው። እሱም በእግዚአብሔር ዘንድ የተነቀፈ ጋብቻ ብለን እንጠራዋለን። ክርስቶስ ወደ ዓለም በመጣ ጊዜ ከድሆች ከሐዋርያት ይልቅ ባለጠጎች ፈሪሳውያን አይሻሉትም ነበር? ሰዱቃውያን አይሻሉትም ነበር? ምሁራኑ እነሱ ይሻሉት ነበር። ግን እነሱን አልመረጠም። የመረጠ እነማንን ነው? ድሃውን ጴጥሮስን። ለምን? ለተዋህዶ የሚበቁትን እንጂ ለተዋህዶ የማይመቹትን መምረጥ ስለሌለበት ማለት አይተዋል። ድሃውን አሳስጋሪውን ጴጥሮስንና ዮሐንስን ሲያጭ የአይሁድን ማህበር ግን ናቃት። የአሳስጋሪዎች ማህበር ነው ሂዶ ይጎበኛል። ከዚያ ይልቅ እነማን ተመቹት? ኃጥአን መጸባን የሚባሉት ቀራጮችና ኃጢአተኞች የሚባሉት እነሱ ተመቹትና ወደ እነሱ ያዘነብል ነበር። አንተ ማዘንበል ያለበት ፍቅርህ ወደ ማን ነው? ወደ ምታጫት ሴት ነው አይደል? ምታጫት ሴት ደግሞ ምን አይነት ነው? እግዚአብሔር የሚወዳትና እግዚአብሔር የሰጠህ መሆን መቻል አለባት። የከበረ ዘመድ ስላላት እንዲህ ስላላት ሀብት ስላላት እንዲህ እያልክ ከሄድክ ግን እሱ ምንድን ነው? የተነቀፈ ጋብቻ ተብሎ ሊያዝ ወይም የተነቀፈ መተጫጨት ተብሎ ነው የሚያዘው ማለት ነው። የእግዚአብሔር ስጦታ መሆኗን በምንድን ነው የምናረጋግጠው? እሱን እውነት ለመናገር ረቂቅ ነው ጉዳዩ። በእምነት ካልሄድክበት በስተቀር ልትረዳው አትችልም። እኔም ገልጬ ላስረዳህ አልችልም። ግን መጽሐፍ ቅዱስን ተመልከተው። አሁን መጽሐፍ ቅዱስ ምንድን ነው የሚለው? የኦሪት ዘፍጥረትን ስትመለከት ምዕራፍ 2 በተለይ ከቁጥር 20 ጀምሮ ያለው ከቁጥር 18 ነው የሚጀምረው። በእርግጥ እግዚአብሔር የሚናገረው ስለ አዳም ጋብቻ እየተናገረ የመጣው እዛ ላይ ነው። ግን ቁጥር 20 ላይ ስትሄድ ግን እግዚአብሔር የፈጠራትን ሴት ወደ አዳም አመጣት ይላል። እግዚአብሔር ወደ አንተ ያመጣታል። ወደ አንተ የሚያመጣት ሴት አለች። ከአንተ የሚጠበቀው መቀበል መቻል። ከዛ በኋላ የእግዚአብሔር ስራ ማምጣት ነው፣ የአንተ ስራ ደግሞ መቀበል ነው። አሁን ልዩነት የሚፈጠረው ችግር የሚፈጠረው እዚህ ላይ ነው። ያመጣልሃል ግን መቀበል ይሰናሃል። ወይም የመጣችልህን ሳትቀበል ሌላ ፍለጋ ልትሄድ ሁሉ ትችላለህ ማለት ነው። እና እኔ በመጀመሪያው የእግዚአብሔር ራሱ ይሄ መጽሐፍ ቅዱስ ቃል ይገርመኛል። ወደ አዳም አመጣት የምትለው ቃል በጣም ነው የምትገርመኝ። ወደ አዳም አመጣት። ብዙ የሚወጣባቸው ሰዎች አግባት አላለውም። አሁን ይኸውልህ አግባት አይደለም ያለው አመጣት ነው። ከዛስ አዳምን መረመረና እቲ አለና ምንድነው ያለው? ይችማ አጥንቷ ከአጥንቴ ስጋዋ ከስጋዬ ይች ምን ትሆነኝ?
ሚስት ትሁነኝ ማለት የአዳም ድርሻ ነው። ሚስት ትሁን አይልም እግዚአብሔር። አንዳንድ ሰዎች እንደዛ ሁሉም ይፈልጓሉ። እች ናት ሚስት መባል፣ ይሄ ነው ባልሽ መባል ይፈልጓሉ። ለዚህም ነው የበቃ ሰው ፍለጋ ገዳም ይሄዳሉ፣ ወይም ሱባኤ ለመግባት የሚፈልጉ ሰዎች አሉ። በዛ መንገድ ላይሆን ይችላል ያንተ መረዳት። አሁን እዚህ ላይ ምንድነው የሚያስፈልገው? የዝምታ ጊዜ የሚያስፈልግ ይመስለኛል። የአዳም የዝምታ ጊዜ ነበረው። ወአምፃ እግዚአብሔር ድቃስ አይደል የሚለው ላይ ለአዳም ሆኖ ምን አዳም እግዚአብሔር ወደ አዳም ከባድ እንቅልፍ አመጣበት ጣለበት ነው የሚለው። በነገራችን ላይ ይኸውልህ በመጀመሪያ አንተ አዳም ሆን። አዳም ከሆንክ በኋላ ነው ሔዋንን መፈለግ ያለብህ። ትክክለኛው አዳም ምን አይነት እንደነበረ ታውቃለህ? እግዚአብሔር ፈትኖ ያረጋግጠው አዳም እንዴት እንደፈተነው ታውቃለህ? በመጀመሪያ እግዚአብሔር ብቻውን የፈጠረው። አሁን ብቸኝነት በራሱ ፈተና ነው። እንግዲህ በድፍን ዓለም ውስጥ አንድም ሰው ሳይኖር 99 ነገድ ያለው 100 ነገድ ያለው መልአክ ተፈጥሯል። እንስሳት አራዊት የሚባለው ደግሞ ሁለት ሆኖ ተፈጥሯል እያንዳንዱ። እዚያ መካከል ብቻህን አንተ ብቻ ነህ። ይሄ ራሱ አንድ ፈተና ነው። የብቸኝነትን ህይወት መቅመስና በብቸኝነት ህይወት ዘመን ታማኝ ሆኖ መገኘት በራሱ አንድ ፈተና ነው። አሁን ይኸውልህ ሴት ሳይኖር በሌላ በምን ሊያመነዝር ይችላል ብለህ እንዳትጠይቀኝ። በዋናነት ያንን የብቸኝነት ህይወት ተቀብሎ መኖር ነው አንዱ ትልቁ ነገር። እሱ አንድ ነገር ነው። ከዚያ ሲቀጥል ግን የእግዚአብሔር ፈተና ምን እንደነበረ ታውቃለህ? እንስሳቱን አራዊቱን ሁሉ ወደ አዳም አመጣለት ነው የሚለው። አዳም በምን አይነት ስም እንደሚሰይማቸው ያውቅ ዘንድ አመጣለት ይላል። እዚህ ላይ ምን ሆነ የተፈተነ? ያዳም እውቀቱ ነው የተረጋገጠው። አይታል። ከዚያስ አዳም እያንዳንዳቸውን ስም አወጣላቸው። ወኮነ አስማቲሆሙ በከመ ሰማዮሙ አዳም እንዳወጣላቸው ሆነ ይላል ስማቸው። አሁን አየህ አዳም በእውቀቱም ብቁ ደረጃ ላይ ደርሷል ማለት ነው። ሔዋንም ቢሰጡት ማስተዳደር የሚችልበት ደረጃ ላይ ደርሷል ማለት ነው። ከዚያስ በገነት አኖረው ይላል። እንዲጠብቃት እንዲያበጃጃት በገነት አኖረው ነው የሚለው። ይህን ሁሉ ኃላፊነት ከሰጠው በኋላ ተፈትኖ ሲያረጋግጠው ነው አዳም ሆኑ። አሁን እግዚአብሔር በነገራችን ላይ ሳይፈትነ ደህና ነገር አይሰጥም። ትልቅ ነገር ሊሰጥህ ካሰበ ፈተና ይመጣል። ስትፈተን ማወቅ ያለብህ ለትልቅ ነገር እየታጨህ እንደሆነ ነው ማሰብ ያለብህ። አሁን ትዳር ቀላል ነገር እንዳይመስልህ፣ በጣም ትልቅ አደራ ነው። የፈጠራትን ሴት እኮ ነው ለአንተ የሚሰጥህ። ከዚያ በኋላ እኮ እናትና አባቷ የሉም። እነሱን ሁሉ ክዳለች፣ ለአንተ ተሰጥታለች። እና እንደ ቀላል ስጦታ አይደለም እየሰጠ ያለ። የሰራትን ሴት ያበጃትን ሴት እግዚአብሔር ሰጥቷል አንተ። እናትና አባቷም ከዚያ በኋላ አንተን ምን ያህል እንዳመነው አይተሃል። ያየሁ እኮ የዛን ቀን የሰርጉ ቀን ትክክል እሷ ስላመጣችን ነው ለዚያው እንጂ አያውቁም። ግን እንዴት እንዳመኑ ተመልከት። ከማህፀን ጀምሮ እንዴት ተንከባክበው እንዳሳደጓት ለዚች ልጅ ምን ያህል ዋጋ እንደከፈሉ ታውቃለህ። ያን ሁሉ ዋጋ ከፍለው ተመልሶ ሄዱ። አንተ ጋር ኑሯትና በይ ብለው ጥሩ ነሳ አደራ ብለው ጥሩ ታደርጋለህ። እንደዚህ በዚህ አሁን ገንዘብህ እንኳን አደራ ብለን መሄድ እኮ በጣም ከባድ ማለት በጣም እንጂ በደህና ያኖረው ይሆን እንዲያው ያንን ነገር እያልክ ነው። መኪና ሰጣው እኮ ለአንድ ጓደኛ ቁልፍ ሰጣው፣ አይጋጭብኝ ተጋጭቶ ይሆን እንዲያው በደህና ያመጣው ተጫጭሮ ይመጣ ይሆን እያልክ ስታስብ ነው እንትን። አሁን እንደዛ እንኳን ብለው ያስቡ። ከዚያ በኋላ ይተኛሉ። እንደው ይህን ያክል ያምነዋል። እግዚአብሔር ደግሞ ከዚህ በላይ ያምነዋል። በዚች ሴት ላይ ሾመሃል። ምክንያቱም አንተን ለእሷ ራስ አድርጓል። እሷን ደግሞ ይሄንን ጥበብ ተጠቅሞ እግዚአብሔር አንድ አካል አድርጓችኋል። ይሄ መለኮታዊ ጥበብ ነው። ይሄ መለኮታዊ ጥበብ በአንተ ላይ ይፈጠር ዘንድ በመጀመሪያ ግን ተፈትን ማለፍ አለብህ። በጣም በትልቅ እኔ ዳዊትን ሳስብ የሚገርመኝ እንደሆነ ታውቃለህ? የቀባው እግዚአብሔር መቼ እንደሆነ ታውቃለህ? ገና ሳውል እያለ ነው። ግን መንግስት አልሰጠውም። የመጽሐፈ ሳሙኤል ምዕራፍ 16 ስታየው ቀብቶታል። በረኝነት ሳለ ገና በረኝነት ሳለ ቀብቶ፣ ግን ያን ጊዜ መንግስት የሚባል ነገር አልሰጠውም። ለምን? ገና ተፈትኖ እስራኤልን የሚጠብቅ መሆኑ ተፈትኖ አልታየም በተግባር። እግዚአብሔር እኮ ያውቀዋል ፈተናው እንደሚያልፍ፣ ግን በሰው ፊት የሚታይ ፈተና አለ። ከዛ ነው የጎልያድ ጉዳይ ዝም ብሎ የመጣ እንዳይመስልህ። ለዳዊት የተዘጋጀ ለመንግስት የምታፈቃ ፈተና ነው የነበረችው ያች ፈተና። ከዛስ ጎልያድ መጣ። መሀል ላይ የጎልያድ ታሪክ ገባ ማለት ነው። ዳዊት ተፈተነና አለፈ። በትክክል እስራኤል እንደሚጠብቅ እስራኤል ማመኑ፣ እግዚአብሔርም አሳይ በደንብ በገሃድ። ከዛ እስራኤል ምን አሉ? ዳዊት እልፍ ገደላሉ። አየህ፣ ተማመኑበት ማለት ነው። ሴት ልጅ ልትተማመንበት ትፈልጋለች፣ ጠንካራ መሆንን። እግዚአብሔርም ልክ እንደዛው
ለዚያች ለሰጠህ ሴት ምን ያክል ጠንካራ አሳዳሪ መሆን እንደምትችል ማመን ይፈልጋል፣ ማወቅ ይፈልጋል፣ ማረጋገጥ ይፈልጋል። ማወቅ ባትሰራውም ያውቀዋል። እንግዲህ እሱን እግዚአብሔርኛውን እውቀት እንዳለ ያዘው። አሁን አዳም ተፈትኖ ለዚች ሴት ይችን ሴት ለማኖር ብቁ እንደሆነ ሲረጋገጥ ነው እግዚአብሔር ለአዳም የሰጠው ማለት ነው። ከዚያ ወደ ምን አመጣት? ወደ አዳም አመጣት ይላል። አንዳንዱ ሰው ገና ወደ ሴት አይቶ ሴት መመኘት ሲጀምር ገና ትምህርቱን እንኳን ሳይጨርስ ማለት ነው፣ ትምህርት ቤት ሆኖ ሴት ያምረዋል። ያ ሰዓት አይደለም። ሴት አስበን የተመኘንበት ጊዜ አይደለም። የጋብቻ ጊዜ፣ የማጨት ጊዜ እሱ አይደለም። እና አንዳንዶቹ እንደውም የትምህርት ቤት ጀምረው እኮ ጓደኛዬ ነው የሚሉ ሰዎች ያጋጥመዋል። ተፈቅዷል ያኔ መተጫጨት? በዚያ ሰዓት ያ ሰው ቢያጭ ማግባት የሚችልበት ዘመን ነው ወይ? ያን ጊዜ የገባውን ቃል አክብሮ ለመኖር ዝግጁ ነው? ይችላል ስትል የሚችልበት ዘመን ላይ አይደለም። እውቀትም ይፈልጋል ማጨት እያልኩ ነው። ገብቷል? እውቀትም ይፈልጋል፣ መፈተንንም ይፈልጋል። እሱ ሲሆን ምን ያደርጋል? እግዚአብሔር አምጥቶ እጅ ላይ ነው የሚጥልልህ። እንዴት ነው የምትረዳው? እሱን እንደው እንዲህ ነው የምትረዳው ብዬ ላልገልጽልህ ይችላል። ግን ስሜትህ በራሱ የሚመራህ ነገር አለ። ሀሳብህ በራሱ፣ ፈቃድህ በራሱ፣ ፈቃዷ በራሱ የሚያሳይ ነገር አለ። እሷም ከአንተ ውጭ የማትመርጥ፣ አንተም ከእሷ ውጭ የማትመርጥ ልትሆን ትችላለህ። በትክክል ግን እግዚአብሔር የሰጠኝን እቀበላለሁ የምትል አይነት ሰው መሆን አለብህ አንተ። እንደዛ ካልሆነ ልታውቀው አትችልም። እንደዛ የምታደርግ ከሆነ በእርግጠኝነት እየተረዳህ እየተገለጠልህ ነው የሚወድ ነገሩ ለማለት ነው። ለማጨት የተቀመጠ እድሜ ያለ በፍትሐ ነገሥታችን ከ12 ዓመት በታች በፍጹም አይታሰብም ሴት ልጅ። ወንድ ልጅ ደግሞ ከ15 ዓመት በታች በፍጹም አይታሰብም። ማጨት አይችልም፣ ማግባትም አይችልም። ከዚያ እድሜ በታች ማግባትም አይችልም። አንዳንድ ጊዜ በልማድ ከዚህ በታች እንትን ስለሚሉ ነው፣ ስለሚያገቡ ስለሚጋቡ ነው እንደዚያ ምንድነው። በዚህኛው ዘመን ይሄም ቢሆን አጭር እድሜ ነው፣ ትንሽ እድሜ ነው። ምክንያቱም ትምህርት ቤት አለ፣ ዩኒቨርሲቲ የሚባል ነገር አለ። ያን ሲጨርሱ ነው አይደል ወደ ማግባት የሚሄዱት። ብዙ ጊዜ እንደዚያ ነው የተለመደው እና ይሄም ትንሽ ሆኖ ይታያል። ግን ይሄም ትንሽ ይሁን እንጂ ወንድ ልጅ ወደ ሴት ማየት የሚጀምርበት እድሜ ከ15 ዓመት በኋላ ሴት መመልከት ይጀምራል። ሴትም ልጅ ወደ ወንድ ማየት ትጀምራለች። እና ለዚህ ነው ይሄ እድሜ የተመረጠው እንጂ እንዲሁ አይደለም። ወንድ ልጅም ዘር ማፍሰስ የሚጀምርበት፣ ሴት ልጅም ዘር መቀበል የምትችልበት እድሜ ነው ይህ እንግዲህ ከዚህ በኋላ ያለው። ምክንያቱም የወር አበባ ማየት ትጀምር አይደል? ከዛ በኋላ ባለው ጊዜያት እንደዛ ትጀምራለች እና ምልክቶች ይታያሉ። ፍሬ ለማፍራት ፍሬ ለመስጠት የምትችልበት እንትኖች ምልክቶች እየታዩ ይመጣሉ። እና ከዚህ የተነሳ ነው እነዚህ እድሜዎች የተመረጡ። ከዚህ በታች አይሆንም ነው እንጂ ግን ከዚህ በላይ ሊሄድ ይችላል እንደ ሁኔታው ታይቶ። ክርስቲያናዊ መተጫጨት እንዴት ሊከናወን ይችላል? አንድ ክርስቲያን ማጨት ያለበት እንደ እግዚአብሔር ፈቃድ ነው። ሐዋርያው ቅዱስ ጳውሎስ የሚለው አለ። በመጀመሪያ ድንግልናው አሳፍሮት ሊያጭ አይገባም፣ ወይም በድንግልና መኖር አፍራ አይደለም ማጨት ያለበት አንድ ሰው። አንደኛ ቆሮንቶስ ምዕራፍ 7 ላይ እንዳስተማረን ሐዋርያው በዚህ ምክንያት የሚያገቡም ስላሉ፣ አንዳንድ ሰዎች እንደ ቆመህ ቀረህ እኮ ቆመሽ ቀረሽ እኮ ሲባሉ ብቻ ዝም ብሎ የሚያጩ ሰዎች ስላሉ ማለት ነው። እሱ አይደለም። የመጀመሪያው እንደው መሆን ያለበት ምንድን ነው? ለማግባት ፍላጎት ያለው መሆኑን ካሰበ በኋላ ወደ እግዚአብሔር ነው ማመልከት ያለበት። ለእኔ ሚስት ልትሆነኝ የምትችለውን ሴት አንተ አዘጋጅ ብሎ ማለት ነው። ምክንያቱም እኔን አዳም አድርገህ የፈጠርከኝ አንተ ለእኔ ሔዋን ማዘጋጀት አያቅትህም። በቃ እሱ ነው። እኔን አዳም አድርገህ እስከሰራ ድረስ ደግሞ ሔዋንን መፍጠር ያንተ ስራ ነው፣ የኔ ድርሻ አይደለም። የኔ ድርሻ ሔዋንን መቀበል ነው ብዬ ነው ማመን ያለብኝ። መጸለይም ያለበት ልክ እንደዛ ብሎ ነው። ተንበርክኮ የኔ የምትሆነዋን ሔዋን ስጠኝ። አሁን ይህንን ስልህ ግን በትክክል በሃይማኖታቸው የሚተማመኑ ሰዎች ካልሆኑ በስተቀር ሊያደርጉት እንደማይችሉ አውቃለሁ። ለምን ብትለኝ ብዙ ሰው ማጨት የሚፈልገው በአይን ፍላጎት በደም ፍላት ነው። ከዛ በተለየ ሁኔታ የሚያጭ ሰው ካለ ግን እኔን አዳም አድርጎ በሰሩ እጆችህ ለእኔ የምትሆነዋን ሔዋን አዘጋጅተህ አምጣ ብሎ እግዚአብሔርን ነው ፍጥጥ አድርጎ መያዝ ያለበት። በደንብ እግዚአብሔር ፍጥጥ አድርጎ የሚለው ለተቸገረ ሰው ይመስለኛል የሚነገረው። እግዚአብሔር የሚቸገር ሆኖ አይደለም፣ ግን እግዚአብሔርን መከራከር ያስፈልጋል ማለት ነው። ሴቶችም ልክ እንደዛው። አንዳንዱ ሰው ለጋብቻ ብሎ መጸለይ እንደ ነውር የሚቆጥረው ሰው ሊኖር ይችላል። ግን ባል ስጠኝ ብሎ መጸለይ በጣም ይገባል። ይሄ ሚስት ስጠኝ ብሎ መጸለይም ይገባል። ለምን ካልከኝ አዳምም እንደዛ አይነት ጸሎት ስለነበረው ነው። ይሄ መጽሐፍ ቅዱሳችን ላይ የተረፈውን ሀሳብ ታሪክ ሐዋርያት በዲድስቅልያ ላይ ገልጠውልናል። እግዚአብሔር አዳምን ሲያዝን አገኘው ከዕለታት በአንድ ቀን ይላል። ይሄ ማለት በሁለተኛው ሱባኤ ማለት ነው። ሁለተኛው ሱባኤ መግቢያ ላይ ሔዋን የምትፈጠረው ለምንድን ነው የምታዝን? ለምን ታዝን? በዘይ ያዝኑ ቦቱ ነው። እዚህ ቦታ ላይ ሀዘን የለም። ለምን ታዝናለህ ሲለው ምስለ መኑት ፌጋ ከማን ጋር እደስታለሁ የሚል ሀሳብ አቅርቦ ነበር ይላል። ይሄ ወደ እግዚአብሔር ያቀረባት በጎ ሀሳብ ናት።
ሚስት ያስፈልጉ። ከዛ በኋላ ነው እግዚአብሔር ንግበር ሎቱ ቢጸ ዘይረዶ ዘትረዶ የሚረዳው ረዳት እንፍጠርለት ወይም የምትረዳው ረዳት ያስፈልገዋል ብሎ እግዚአብሔር ያዘጋጀው። ከዛ በኋላ እግዚአብሔር ረዳት እንደሚያስፈልግ ያምናል። ለአንተ አሁን አንተ ምንድነው የሚጠበቅብህ? ጉድለትህን ማሳየት ነው። እኔን አዳም አድርገህ ስትሰራኝ የጎደለኝ ነገር አለ። ያ ማለት ሔዋን ናት ከአንተ የጎደለችው እና እሷን አምጣ የሚለው አንድ ጥያቄ። እኔ ወደ እግዚአብሔር ማመልከት ያለብህ ወደ እግዚአብሔር ነው። በቃ ሰሪ እሱ ስለሆነ ክርስቲያን የሆነ ሁሉ ሲያጭ ይህንም ማለት አለበት እንጂ እድሜው ስለገፋ ኑሮ ስለተመቻቸ አይደለም ማጨት የሚችለው ወይም የሚጀምረው የሚለውን ነገር በደንብ መያዝ ያስፈልጋል። ከዚያ ሲቀጥል ግን አንድ ክርስቲያን ከማጨቱ በፊት ወይም ደግሞ ለማጨት ራሱን በሚያዘጋጅበት ጊዜ የሚያስቀምጣቸው መስፈርቶችን በራሳቸው የተመጣጠኑና ክርስቲያናዊ የሆኑ መሆን አለባቸው። እንደው አንዳንድ ጊዜ ሁሉ ነገሩን አሟልታ ያዘች ሴት ሲፈልግ ወይም ሁሉን ነገር አሟልቶ ያዘ ወንድ ስትፈልግ ዘመናቸው የሚጨርሱ ሰዎች አሉ። ይሄ ማለት ምንድነው? ሀብት ያለው ይፈልጋሉ፣ ውበት ያለውም ይፈልጋሉ፣ ምናምን ያለውም እድሜውም ልጅ የሆነ ምን ያለው እያሉ ይቀጥላሉ ማለት ነው። እና አንዳንድ ሀብት ያለው ይመጣና እድሜው ደግሞ ዘለግ ይላል። እንዲያው እድሜውም ደግሞ ወጣት የሆነ ይመጣና ሀብት የሌለው ይሆናል። እንዲህ አይነት ነገሮች አሉ። እኔ በነገራችን ላይ በመጀመሪያ ሰው ነው ወይ ያ ሊያጫት የመጣው ሰው ለጥያቄ የመጣው ሰው ነው ወይ? በመጀመሪያ ማየት ያለበት ነገር እሱን ነው። ሰው ከሆነ በእርግጠኝነት እግዚአብሔር ለሰው ያመቻቸው የፈጠረውን ነገር በሙሉ አያሳጣቸውም። ምክንያቱም አሁን ብዙ ባለትዳሮች እዚህ ጋር ሰብስበህ ብታመጣ በተለይ በቀደመው ዘመን የነበሩትን ምን ያህል በድህነት ውስጥ ሆነው እንደተጋቡ ይነግሯል። ዛሬ እኮ የፋብሪካ ባለቤት ሆነው ሊሆን ይችላል። ምን ያህል በትንሽ ጎጆ ውስጥ ይኖሩ በደካማ ጎጆ ይኖሩ እንደነበረ ሊነግሩ ይችላሉ። የሚበሉባት አንድ ዕቃ ያለቻቸው፣ ወጥ የሚሰሩባት አንድ ድስት ያለቻቸው፣ ግን ዛሬ ተጋብተው ዛሬ ምናልባትም የቤት ዕቃዎች አከፋፋይ ሆነው ሊሆን ይችላል፣ አዝመጭ ሆነው ሊሆን ይችላል ማለት ነው። እንደዚህ አይነት ሰዎች ሊያጋጥሙ ይችላሉ እና ባዶነትን ከሰውነት ነው መራቅ ያለባቸው። ከሰውነት ባዶ የሆነ ሰው እንዳያጫቸው ነው ሴቶችን መጠንቀቅ ያለባቸው። ሴቲቱም ልክ እንደዛው አይነት መሆኗን ወንዱ ማረጋገጥ አለበት። ውበት አላት ግን ደግሞ ሰብዕና የሌላት ልትሆን ትችላለች። ውበት አላት ግን ደግሞ ሃይማኖት የሌላት ልትሆን ትችላለች። ውበት አላት ነገር ግን በገንዘብ ካልሆነ በስተቀር በሌላ በምንም ነገር ልትደለል የማትችል ሴት ልትሆን ትችላለች። ምክንያቱም ካገባት በኋላ ገንዘቡ ቢጠፋስ፣ ሀብቱ ቢጠፋስ፣ ውበቱ ቢጠፋስ፣ በተጋቡ ማግስት እኮ የሚደርሰውን አናውቀውም። በአደጋ ምክንያቱም ውበታቸው ሀብታቸው ሊጠፋ ይችላል። የምናውቀው ነገር የለም። እሱን ታሳቢ አድርጎ ነው ማጨት ያለበት። ይህማ ሊጠፋ የሚችል ነው፣ እግዚአብሔር የሰጠኝ ሌላ ነገር አለ ብሎ ማሰብ አለበት የሚለውን እሱን አንድ ነገር ነው። እኔ አዳምና ሔዋን ሲተጫጩ ይች ሚስት ትሆነኝ ብሎ ሲናገር አብራው እንኳን ብዙ ቀን አልቆየችም። እውነት ለመናገር ብቻ እግዚአብሔር ነው ያመጣትና የእግዚአብሔር እንግዳ አይደለች። ወዲያው ግን ተቀበላት እና የግድ አብራ መኖር የለባትም። እውነት ለመናገር ለማጨት ለማግባት እንጠናና የሚለው ነገር እንዳንድ ክርስቲያን አምነህ እስከተቀበልኩ ድረስ እግዚአብሔር እንደው የተደበቀ መርዝም ካላት አንተ አልጭ አድርግልኝ ብሎ መግባት ካልሆነ በስተቀር ሰውን ምን ያህል አጥንተህ ልታውቀው ትችላለህ? ሰው ማለት በነገራችን ላይ ይሄንን ዓለም በአውሮፕላን በረህ ልትዘልቀው ትችል ይሆናል፣ ጫፍ እስከ ጫፍ ልትሄድ። ሰው ግን በረ ማትጨርሰው ዓለም። ሰው ማለት ጠልቀህ ብትዋኝ እንኳን ጥልቀቱን የማትመረምረው የማትደርስበት ፍጥረት ነው። ምክንያቱም የሰው ልብ አይመረመርም ነው የሚለው። እንደውም ምንድነው የሚለው መጽሐፍ? ሰብተቀኩት ዋሉ የምድር ይልህም ሰው ክፉ ነው፣ ነገር ግን የምድር እባብ ከሰው ይልቅ ይከፋል ይላል እና ከእባብ በስተቀር እኮ በክፋት ሰውን የሚተካከለው የሚበልጠውም የለም፣ በተንኮል ማለት ነው። እና እንዲህ አይነቱን ፍጥረት አጥንቼ ደርስበታለሁ ብለህ ማሰብ አትችልም። በነገራችን ላይ ሰው ማለት ደግሞ ነገ ሊለወጥ የሚችል ፍጥረት ነው። ነገ አሁን ካለበት ተንሸራቶ አሁን ካለበት ተለይቶ ልታገኘው ትችላለህ። ልክ ፊታችን ይለወጥ የለ እንስሳት አራዊት እኮ ፊታቸውም ሲለወጥ አታያቸውም ሲያረጁ። የሆነ ምናልባት ማርጀታቸው የሚያሳብቅ ሌላ ነገር ሊኖር ይችል ይሆናል። ግን ሰው ደግሞ ፊቱ ላይ ሲለዋወጥ ታየዋለህ። ልክ እንደዛ ሁሉ ጠባዩም ይለዋወጣል። ዛሬ ትዕግስተኛ የነበረ ነገ ትዕግስት የሚባል ሙጥጥ ብሎ የጠፋበት፣ ዛሬ በጥሩ ቤተክርስቲያን ሳሚ እንደው ቤተክርስቲያን አካባቢ የማይጠፋ አገልጋይ የነበረ ግን በኋላ ከጋብቻ በኋላ አገልግሎት የሚባለውን ነገር የተወው በጣም ብዙ ሰው ልታገኝ ትችላለህ። እና መለወጥም አለ እና ምኑን ነው የምታጠነው? የመጀመሪያው እንደ አዳም ከእግዚአብሔር የተሰጠችኝ ብሎ መቀበል መቻል ነው።
በትክክል ስጋዋ ከስጋዬ አጥንቷ ከአጥንቴ መሆን ይችላሉ፣ መጣበቅ ይችላሉ የሚለው ነው። እና ሲጋቡም መጣበቃቸውን ነው ማረጋገጥ ያለባቸው። ስጋዋ ከስጋ አጥንቷ ከአጥንቱ መዋሃዱን ነው ማረጋገጥ ያለበት እንጂ ሌላ ነገር አይደለም ለማለት ነው። ሶስተኛው ደግሞ በእምነት መጀመር ነው። እኔ አሁን እያንዳንዱን ነገር በእምነት መጀመር ጥሩ ነው። ልክ እንደ አብርሃም ልጅ ማለት ነው። አብርሃም ለልጁ ሚስት ሲያጭለት ምንድን ነው ያለው? እግዚአብሔር አምናለሁ፣ እግዚአብሔር መልአኩም በፊትህ ይልካል፣ ያሳደገኝ መልአክ ይመጣል በፊትህ ነው ያልዋል። መልአኩን ይልካል፣ ለልጄ ሚስት ያዘጋጃል እና አንተ ለእኔ ሚስት ያዘጋጃል ብለህ ነው መውጣት ያለብህ፣ ማሰብ ያለብህ። እሱን ካደረግ በእርግጠኝነት ለአንተ ሚስት ያዘጋጃል እግዚአብሔር ነው። ክርስቲያናዊ ጋብቻ በእምነት መጀመር አለበት። መጠናናት ላይ ብቻ ትኩረት ያደረገ መሆን የለበትም። መስፈርቱ ክርስቲያናዊና እግዚአብሔርን ደስ የሚያሰኝ መሆን መቻል አለበት። ስጋዊና ቁሳዊ ብቻ መሆን የለበትም የሚለው ነገር ሊታወቅ ይገባል ብዬ ነው የማስበው። በጣም መልካም። ከመተጫጨታቸው በፊት ሊያደርጉት የሚገባው የቤተክርስቲያን ስርዓት አለ? ከዛ በፊት ጸሎትም ልክ ቅድም እንዳልነው ጸሎት ማድረግ ይኖርባቸዋል። ከዛ ደግሞ እግዚአብሔር የሰጣቸውን ለመቀበል ዝግጁ መሆን ይኖርባቸዋል። ይሄንን እምልህ ለምንድን ነው? ምናልባትም ሀብታም እያሰብክ እያለ ድሃ ላይ ወስዶ ሊጥልህ ይችላል እና እግዚአብሔር የጣለኝ እዚህ ከሆነ ብለህ መቀበል መቻል አለብህ የሚለውን ነው። ለምንድን ነው እንደዚያ ምል መሰለህ? አንዳንዴ ፍሬ የምታፈራበትን ቦታ አንተ ሳይሆን እግዚአብሔር ነው የሚያውቁ። ትክክል። ጎርጎርዮስ ዘኑሲስ ታሪክ ላይ ነው የተሾመበት ቦታ ሌላ ነው፣ ግን ደግሞ በጣም ብዙ መናፍቃን እንዲያሳመንበት ቦታ ደግሞ ሌላ ነው። በጣም ይገርማል። እግዚአብሔር ፍሬ እንዲያፈራ የፈቀደው እዛ ነው ማለት ነው። አይተሃል? ስለዚህ እግዚአብሔር ፍሬ እንድታፈራበት የምትችለው ቦታ ላይ ነው የሚጥልህ። ይህን አምነህ መቀበል። ምናልባትም አንተ ጋር የሚመጡ ሴቶች እኮ በአንተ በኩል እኔን አውቀኝ ከሆነ እኔን ሊሆን ይችላል የምታስበው አይደለ? ግን እኔ የማልጠቅማት ሊሆን ይችላል፣ የምትጠቅማት አንተ ልትሆን ትችላለህ። ይህን አታውቅም እሷ። ስለዚህ እግዚአብሔር እኔን ዝም አሰኝቶ አንተን እንድጠይቃት ሊያደርግ ይችላል። ለምን? ፍሬ የምታፈራው ከአንተ ጋር እንደሆነ ስለሚያውቅ ማለት ነው። እና እግዚአብሔር ፍሬ የማፈራበትን ቦታ እሱ ያውቃል ብላ መታመን ወይም ያምን ሰው መሆን አለበት ብዬ አምናለሁ። እንደ ቤተክርስቲያን ስርዓት ልክ እንደዛ አድርገን ነው መሄድ ያለብን የሚለውን ታሳቢ ማድረግ ይኖርብናል። እንጸልይ፣ በእምነት ነገሮችን እናድርግ። ከዛ ደግሞ አይናችንም የተገለጠ መሆን አለበት ዙሪያችንን። እግዚአብሔር በየትኛው ቀን እንደሚገልጥልን ይህንን ሀሳብ አናውቅም። በዕለቱ የተሰማንን ስሜትም መሰረት አድርገን ጥያቄውን ማቅረብ የለብንም። አንድ ክርስቲያን ከማጨቱ በፊት በዕለቱ የተሰማው ስሜት ካለ እሱን ረገብ አድርጎ ከሰው ነው ከእግዚአብሔር ነው የሚለውን ስጋዊ ደማዊ ሀሳብ ነው ወይስ ትክክለኛ ስሜት ነው የሚለውን ነገር በደንብ እስኪያውቅ እስኪያረጋግጥ ድረስ ያበጠ ልቡን፣ ይሄ የፈነዳ ልቡን እንዳለ ተቆጣጥሮ መያዝ አለበት። አንዳንዱ ሰው ወዲያው ወክክ የሚላለ እና ልክ ወዲያው ስልክ በተቀያየሩ ማግስት ማታ ገብቶ ቤት ሜሴጅ ይልካል፣ አበባ ይልካል። ምን ማለት ነው ይሄ? በደንብ እኮ ማጥራት አለብህ። አንድ እንትን እኮ አንድ ፋብሪካ ላይ አሁን ለምሳሌ ቡና ብንወስድ፣ ቡና ከማሳው እንደመጣ እኮ አይቆላም፣ ፕሮሰስ አለው አይደል? ወይም ኢምፖርት ኤክስፖርት ላይ የሚሄዱ እቃዎች ላይ ብትመለከት አሁን ቡና ኤክስፖርት የሚያደርጉ ሰዎች ከማሳው አምጥተው ቀጥታ ይልኩታል፣ ፕሮሰስ አለው አይደል? ጋብቻ ደግሞ ከዚህ በላይ ጥንቃቄ የሚፈልግ ጉዳይ ነው። በትክክል ግን አንተ የፈለግከው ለዝሙት ነው ወይስ ለፈቃደ ስጋ ነው ወይስ ለኑሮ ነው ለህይወት ነው? ለኑሮ ከሆነ በትክክል ተረጋግተህ ጸሎት አድርሰህ ነው መላክ ያለብህ። መጀመርም ያለብህ እንደዛ ነው። የኛ ጸሎት እኮ ህብስቱን ስጋ አምላክ ማድረግ እንዲችል የተፈቀደለት ትልቅ ጸሎት ነው የአንድ ክርስቲያን ጸሎት። እና የአንተ ጸሎት ለአንተ የማይሆነውን ነገር መለየት ይችላል። የአንድ ክርስቲያን ጸሎት ባህር መክፈል አለበት። የአንድ ክርስቲያን ጸሎት እሳት ማጥፋት አለበት። የአንድ ክርስቲያን ጸሎት ሞት ማንሳት አለበት። ይህን ያክል ትልቅ ነው ጸሎታችን፣ ተሰሚነት አለው ለማለት። እንደ ቀላል ነገር እንዳታየው። እንዴት ተኝተህ ዝም ብለህ ቴክስት በቃ ታሯ ነገር ስላወቅ ነገር ችሎታ ስላለ ማንበርከክ ስለቻልክ አጨህ ማለት አይደለም። በዚያ ልክ በደንብ ተጠንቅቀህ ማድረግ ይኖርብሃል። እና ያስከው የጀመርከው ነገር በትክክል ለህይወትህ አማራጭ ወይም አዋጭ መሆኑን ካረጋገጥክ በኋላ ነው ማጨት ያለብና ክርስቲያናዊ መተጫጨቶች ጥንቃቄ የሚያስፈልጋቸው መሆን አለባቸው የሚል ነው። በጣም መልካም። አንዱ እዚሁ ጋር እያነሱት ካሉት ሀሳብ ጋር ማጨት ያለበት ማን ነው? ሴት ናት ወይስ ወንድ? አሁን ልታስደበድበኝ አንዴ እንግለጠው እንጂ አንድ ጉባኤ ላይ መስዬ ያለው እንዲህ አይነት ምሳሌ ያስታውሳለሁ። እዚያ ዜማ ቤት እያለን እና ዜማ ቤት እያለን
የኔታ አንቀለፉ እና ያው የዜማ መምህር ማታም ቀን ማድም ያስተምረው ስለነበረ ድካም ይኖራል ያው እና እንቅልፍ ያዛቸው። አሁን የንታን መቀስቀስ አይቻልም በእኛ ባህል፣ ምክንያቱም በጣም ነው የምናከብራቸው ምንፈራቸው። ስለዚህ የንታ ብሎ መቀስቀስ አይቻልም። ብንጮህ አልሰሙንም። እንቅልፉ በጣም እንትን እያለ መጣ ማለት ነው። እንደ አጋጣሚ ሆኖ ግን የአንድ ተማሪ ኮቸሮ እዛ ተሰጥቷል እና ፍየሏ ልትበላ ወደ ኮቸሮ መጣች። ከዛ አንድ ብልጥ ተማሪ ምን አደረገ? አረ በላችሁ አለና እንዲያጨበጨበ ማለት ነው። ከዛ ያን ጩኸቱንና ጭብጨባውን ሰምቶ ይንታነቁ። አሁን አላማው ምንድን ነው? የሰውዬ የተማሪው ፍየሏን ማባረር እንደማትበላው እኮ ይታወቃል። ምክንያቱም ብዙ ተማሪ ነው ያለ እዚያ ጥግና። አሁን ይሄ ምን ልል ፈልጌ ነው፣ ማጨት ይሆን መታጨት የሴት ነው። አሁን ይኸውልህ ሴቲቱ ማድረግ ያለባት ምንድን ነው? በቀጥታ የእንታን መቀስቀስ ነው እንጂ የማይቻለው የእንታ እንዲነቁ ማድረግ ግን ይቻላል። አሁን እዚህ ላይ ገብቶሃል ሀሳቡ? አሁን ይኸውልህ አግባኝ ብሎ መጠየቅ ነው እንጂ የማይቻለው እንዲያገባት ለማድረግ ግን ራሱን ሰውየውን ማዘጋጀት መሳብ ትችላለች። አሁን ይኸውልህ ሔዋን ሄዳ ባል ይሁነኝ አላለችም፣ ሚስት ትሁነኝ እንዲል ግን አድርገዋለች። ውብ ሴት ሲያያት ደንግጦ እንደ እግዚአብሔር መልአክ የተዋበች ሴት ናት እዛ የተቀመጠችው። ስለዚህ ሚስት ትሆነኝ እስኪል ድረስ ልቡን ድርቅ አድርገዋለች ማለት ነው። ደሙ ቆሟል በዚያ ሰዓት። ስለዚህ ልቡን ድርቅ የሚያደርግ ውበት ይዛ መሄድ አለባት። እንዲያው ልቡን እንደ ሙሴ ባህር ስንጥቅ የሚያደርግ ግርማ ሞገስ ሊኖራት ይገባል። እንዲያው በመንፈሳዊነት ሰበብ ተሸፋፍና ሁልጊዜ በመንፈሳዊነት ሰበብ የማይሆን አለባበስ ለብሳ መታየት የለባትም። ምክንያቱም ይችን እንደ ቤተክርስቲያን አገልጋይ እንደ እህት ይቆጥራትና ሌላ ሚስት ፍለጋ እንዳይሄድ ማለት ነው። እንደዛ እንዳይሆን በደንብ በስነስርዓት እንዲያጫት ማነሳሳት ማድረግ በጣም ትችላለች። ይህን ስል ግን ለዝሙት ታነሳሳው ማለት አይደለም። የመወደድ የባለሟልነት መልክ እንዲኖራቱን መምጣት ማለት ነው። እኔ የምወድበትን መንገድ አንተ ላትወደው ትችላለህ። እኔ የምወደው ምናልባትም ስነ ምግባሯን አይቼ፣ ቅንነቷን አይቼ፣ ለድሃ መራራቷን፣ ለቤተሰብ ፍቅር መስጠቷን፣ ለእኔ ያላትን አክብሮቷን ምናምን አይቼ ሊሆን ይችላል። አንተ ደግሞ የምትወደው ሌላ ነገር ትክክል ሊሆን ይችላል። ይለያያል እንደዛና ከዚህ አንጻርም ልታጠና ትችላለች። የስነ ልቡና መጠናት እሱ አክብሮት የሚወድ ሰው ከሆነ አክብሮቱን ደግሞ ምንድን የሚወደው የሚለውን ነገር እኮ እውነት ነው እኮ ተጠናንቶ በዛ መስመር ትቀርብና ከዛ ያው ጥያቄው ከሱ እንዲወጣ ማለት። በነገራችን ላይ አንድ ቅዱስ እግዚአብሔር መንፈስ ቅዱስ እንዲያድርበት የሚያማልልበት የራሱ የሆነ ደምግባት አለው። ለምሳሌ በአባ ዮሐንስ አጽር ታሪክ ምን አለ መሰለህ? መላእክት ራሳቸው ክንፋቸውን ለማኖር እሱ ላይ እባክህ አንድ ጊዜ ክንፌን ላሳርፍበት ይባባሉ ነበር ይላል። ለምን? ንጽህናው ቅድስናው እየሳባቸው ማለት ነው። ዮሐንስ አጽር ራሱ እንደ መልአክ ነው፣ ክንፍ የሌለው መልአክ ሆኗል እና ከእነሱ እንዳንዱ ነው የሚቆጥሩት። እና እያንዳንዱ መልአክ ክንፉን ሊያሳርፍበት የፈልገው የመኘው የነበረ ሰው ነው ዮሐንስ አጽር። እንደዚህ ሁሉ መንፈስ ቅዱስ እንዲያድርባቸው የሚያማልሉት አሉ። መዓዛ ንጽህናቸው፣ ቅድስናቸው እግዚአብሔር እንዲወርድ እንዲያድርባቸው፣ እንዲጎበኛቸው፣ ዕለት ዕለት እንዲጎበኛቸው የሚያደርጉ ቅዱሳን አሉ እና ዕለት ዕለት ከዓይኑ እንዳትጠፋ እንዲጎበኛት የሚያስገድድ ፍቅር መስጠት ትችላለች ሴት ልጅ። ምን ልል ፈልጌ ነው? ቃል በቃል አግባኝ ብላ ማጨት አለመፈቀዱ በቤተክርስቲያን እንዳያናድዳት ነው። አሁን እዚህ ላይ ማን ነው አጫ የሚባለው? እውነት ለመናገር እንዲህ ባለ ማማለል አማላ ገንዘብ ብታደርገው ምንድን ነው ማን ያጭ የሚባለው ብትለኝ፣ እሷ እኮ ነች። እውነት ለመናገር ብዙውን ስራ የሰራችው እሷ ናት። ግን እሱ እንዲያጭ ድሉን ማመቻቸት ነው የተሻለ ነው። ምንድን ነው የሆነው መሰለህ? እግዚአብሔር ወደ ዓለም በመጣ ጊዜ እመቤታችን ከኔ ተወለድ አላለችውም። እንዲመርጣት ግን ሆና ተገኝታለች። እውነት ነው። ለእናትነት ብቁ ሆና ነው የተገኘችው እሷ ነበረች። እና ከነበሩ ሴቶች በምድር ላይ ከነበሩ ደናግል ሁሉ እሷን የሚተካ ማንም አልነበረም። ለዚህም ነው ሳይሳሳት መልአኩን ሲልክ ወደ አንዲት ድንግል ነው የሚለው፣ ወደ እሷ ላከው ነው የሚለው። እና ይህን ያክል የመመረጥ እድል አላት ሴቲቱ። እንዲሆና መገኘት ትችላለች። ለእንደዚህ አይነት ውበት ወንዱ አጪ ወንዱ ሊያጭ ይችላል ማለት ነው። ለምን ብትለኝ በቀደመውም ዘመን ከአዳም ጀምሮ ስንመለከት ወንዶች ናቸው ሴቶችን እያጩ የመጡት።
አብርሃም ወደ ርብቃ እኮ ሰው የላከ ራሱ ነው አይደል እንዴ? ርብቃ አይደለችም። ግን በኋላ ምን ሆኗል? ርብቃ ታጭታ ይዟት ሲመጣ ኢያቡር ጭኗት ሲመጣ በግመል ምንድነው ያደረገችው? የምትሄጅለት የጌታዬ ልጅ እሱ ነው ብሎ ሲነግራት ወረደችና ይላል ሰርሜዳዋን ለበሰች ይላል። አሁን አየህ ለባሏ እንዴት አምራ ተውባ እንዴት እንደሄደችለት ተመልከተው። ባለባበስ ጭምር ማለት ነው። ሴቶች ለወንዶች ወይም ለሚያገባቸው ሰዎች የሚስማማ ውበት ደምግባት ይዛ መገኘት ይኖርባታል ሴቲቱ ማለት ነው። በዚያ መልኩ ከሄድን ብዙ ሰዎችን ባለታሪክ ስናነሳ ያዕቆብን ስናነሳ ራሔልን ያጨሱ ነው። ግን ደግሞ እንድትታጭና የተገኘች ደግሞ ራሷ ራሔል ናት። የአባቷን በጎች ሲጠብቅ የነበረች ገራገር ሴት ናት። መልከ መልካም ሴት ናት። ያንን አይቶ እንግዲህ ያዕቆብ ተመኛት ማለት ነው። ከዛ በኋላ ለ14 ዓመት የተገዛውን መገዛት እንደምንም ነገር ሳይቆጠር ሚስቱ እስክትሆን ድረስ ጠበቃት ማለት ነው። እና የትኛውን ያህል ዘመን ሊጠብቅሽ እንዲችል ከፈለግሽ ወይም ጠብቆ እንዲያገባሽ እንዲመርጠሽ እንድትመረጭ ሆነሽ መገኘት ደግሞ ከአንቺ ይጠበቃል ማለት ነው። በዚህ ሁኔታ ቢሆን እኔ ክርስቲያናዊ ጋብቻ እንደዛ ነው መሆን ያለ ቢሆን ስለአሁን አስተያየት አይደለም እየሰጠው ያለው ትክክለኛውም የክርስቲያናዊ ጋብቻ አካሄዶች ልክ እንደዛ ያሉ ናቸው ማለት ነው። አንዳንዴ አጨብጭበህላቸውም ደወል ደውለህላቸውም የማይገባቸው ወንዶች ሊኖሩ ይችላሉ። ምን እናድርግ ቢሉስ አሁን እህቶቻችን እንደዚህ እያልን ሽማግሌ ላክ ብለው አልክም አለ እንትን በል ብለው በቃ እምቢ አለኝ። አንተ ደግሞ እዛማ ከደረሰ አለቀ እኮ ነገሩ እምቢ ብሏል ማለት ነው። በመጀመሪያም ገና ከምን አንጻር ያዩታል መሰለህ? ምናልባትም በቤተክርስቲያን አካባቢ ይገናኙና በአገልግሎት ምክንያት ይገናኙና ይፈላለጋሉ በውስጣቸው። ግን ብነግራትስ እንዴ ቤተክርስቲያን ውስጥ አግኝቻት በአገልግሎት ታወቂያት እንደዚህ ብላት አገልግሎቱን ጥላ ብትሄድብኝስ ሊል ይችላል። ወይም ደግሞ አንዳንዴ ምን ያስባል እንዴ የቤተክርስቲያን ሰዎች ማለት እንዲህ ናቸው እንዴ ብትለኝስ ሊልም ይችላል። ስለ ቤተክርስቲያን ሲል ምኞቱን ሐሳቡን ደብቆ ይዞት ይኖራል። ከዚህ የተነሳ ምን ወደሚሆን ይሄዳሉ? ሴቶችም ለሌላ ወደ መታጨት ሊሄዱ ይችላሉ ማለት ነው። ወንዶችም በቃ የሚፈልጉትን ሳይሆኑ ሳያገኙ ሊቀሩ የሚችሉበት አጋጣሚ ሊኖር ይችላል። እንዲህ ሲሆን እንግዲህ አንዳንድ ምልክቶች መስጠት ነው ወይም ደግሞ ሊሆን የሚገባውን ማድረግ ነው። ይህ ማለት መቼስ መተጫጨት ከባድ ነው። አይ ጥሩ ነው፣ እኛ ተገላገልን። ሲሆን ገብተዋል አይደል? እንግዲህ የፈለግኩት ሴቶች እንግዲህ ገብቷቸዋል። እኔ ጨረስኩ። በጣም ጥሩ። እንደ የመጨረሻ ጥያቄ የማደርገው ምን ያክል ነው በእጮኝነት ወይም ደግሞ እጮኝነት ማለት ያው የፍቅረኝነት ጊዜ ነው ይመስለኛል። አሁን ላይ ባለ ቋንቋ የፍቅረኛሞች ጊዜ የሚባል እስከ ህይወት ፍጻሜ ነው። በእኛ ፍቅረኛዬ ነው የሚሉ እነሱ ሳያገቡት ነው። ገና ልክ ተተዋወቀ ፍቅረኛ ናቸው። አሁን ያነሱት ሀሳብ ለምሳሌ ለመጠየቅ የሚለው ይፈራል ወይ እንደዚህ ቢሉ ምናምን የሚወችስ የፍቅር ጓደኛ ሆኜኝ ብሎ ነው የሚጠይቀው መጀመሪያ አሁን ካለው አነጋገር። አይ እኔ የፍቅር እድሜ የለውም ለማለት ነው። ከጋብቻ በኋላም ፍቅረኛሞች ልክ ነው፣ እውነት ነው። ምናልባት ይቺን አገላለጿን እነሱም በሚጠቀሙባት ቋንቋ አልጠቀም ከሚል አንጻር ነው። እና ያንን ካሉ በኋላ ምን ያክል ጊዜ ነው በእጮኝነት የመቆየት? እጮኝነት ማለት እንዳጫት መቼ ሽምግልና ይልካል ሊሆን ይችላል። ኦኬ እንዳጫት ሽማግሌ መላክ ሊልክ ይችላል እንጂ ህጉ አይደለም። ህጉ አያስገድደው ማለት ምንድነው? አሁን ይስሐቅ በዕለቱ ነው አይደል ሚስት የመጣችለት። ያዕቆብ ደግሞ ሐሳቡን ካቀረበ ከ14 ዓመት 2-7 ሰርቶ ለራይልሽ ፈክቶ ያገባት እንደዛ ነው። እንዲህ አይነት እንትኖች ሊኖሩ ይችላል። ይሄ ከምን አንጻር ይመጣል? በእድሜ ምክንያት ሊሆን ይችላል። በኑሮ አለመመቻቸት ምክንያት ሊሆን ይችላል። ሌሎችም ጉዳዮች ይህንን ጊዜ እንዲጠብቁ ሊያደርጉ ይችሉ ይሆናል። እንዲህ አይነት ነገሮችን ታሳቢ ስናደርግ ሊዘገይ የሚችል ፍትሐ ነገሥታችን ግን እስከምን ተቀምጧል? እስከ 3 ዓመት ተፈቅዷል። 3 ዓመት አንድ ሰው የፍቅር ጓደኝነት ወይም ደግሞ እጮኛ ሆኖ 3 ዓመት ተፈቅዷል። ሊመነኩስ የሚችልም ሰው እስከ 3 ዓመት ድረስ በአመክሮ እንዲቆይ ታዟል። አንዳንዴ እስከ 7 ሊሄድ ይችላል የአመክሮ ጉዳይ። በጋብቻም እስከ 3 ነው የተፈቀደው። ምናልባት የተለየ ጉዳይ ካለ ከንስሐ አባቶቻቸው ጋር ሊማከሩ ይችላል። የተለየ ጉዳይ የምልህ ለምንድን ነው? ውጭ ሀገር ሊሆን ይችላል እሱ ወይም እሷ
ውትድርና ሄዶ ሊሆን ይችላል እሱ ወይም እሷ። እንዲህ አይነት ጉዳዮች አሉ። እንዲህ አይነት ጉዳዮች ሲኖሩ ፍትሐ ነገሥት ብቻ ላይወስን ይችላል፣ ንስሐ አባትም ይወስናል። ስለዚህ እንዲህ አይነት ክፍተቶች እንዳይፈጠሩ አሁን ወስነን እንዳናስቀምጥባቸው እስከ 3 ዓመት ተፈቅዷል ለማንኛውም ሰው። ከዛ በኋላ ያለውን ግን ተማክረው ሊያደርጉት የሚችሉ ጉዳይ ነው። በጣም ጥሩ፣ እግዚአብሔር ይመስገን። በነገራችን ላይ ይሄ መንፈሳዊ እንትኑ ምን እንደሆነ ታውቃለህ? የጌታም ሐዋርያትን ሲዋሃዳቸው በመጀመሪያ 3 ዓመት አቆይቶ ከዛ በኋላ ነው እኮ ክርስቲያን ያደረጋቸው እንጂ 3 ዓመት የመጠናናት ጊዜ ምትለዋል አይደል? አብሮ የመኖር ጊዜ ነው። በትምህርትም እኮ 3 ዓመት ነበረ ኮሌጆቹ ምናምን 3 ዓመት ነበረ የሚማሩት። ብዙ ጊዜ ትምህርት ራሱ ዲግሪ 3 ዓመት ነበር። አሁን ነው ወደ 4 እና ወደ 5 ነው እየሄደ ያለው ነበር። እና ይሄ አሁን በዝም ብሎም አይደለም ሐዋርያትም የመጡበት መንገድ ማለት ነው። ቤተክርስቲያንን አካል ያደረጋት ክርስቶስ መቼስ አሁን እንደ ክርስቶስና እንደ ቤተክርስቲያን ሊሆኑ አይደል? ቤተክርስቲያንን አካል ያደረጋት ክርስቶስ ከ3 ዓመት በኋላ መሆኑን ለማስረዳት ነው። በጣም ደስ ይላል። እግዚአብሔር ይመስገን። ለቀጣዩ ክፍል መሸጋገራችን የሆነን ዘንድ ሽምግልና ምንድን ነው? እንደዚሁም ደግሞ ሽማግሌነት የሚላከበትስ እንትኑ ምሳሌነት አለው ወይ? ምናልባትስ ደግሞ እንደው በቁጥር የተቀመጠ ነገር አለ? አሁን በዘመናችን 80 60 ሽማግሌዎችና እኔ በ3 በ4 ሽማግሌ የተዳርኩት ግን እንደዛ አይነት አይቻለውና ይሄስ እንዴት ነው? ከመተጫጨት ብንጀምር መተጫጨት በራሱ በመልእክተኛም ያለ መልእክተኛም ሊደረግ የሚችል ነው። ያ ማለት ልጅቱን አግኝተህ አንተ ልትነግራት ትችላለህ። 3 ነገሮች ልታረግ ትችላለህ። አንደኛ ራስህ ልትነግራት ትችላለህ። 2ኛ መልእክተኛ ልትሆን ትችላለህ። 3ኛ ደብዳቤ ልትጽፍ ትችላለህ። በዚህ ዘመን ሜሴጅ ማለት ነው። በእነዚህ 3 መንገዶች ልታጫጭ ትችላለህ። ለጋብቻ ግን ሽማግሌ መላክ የተለመደ ነው። በመጽሐፍ ቅዱስም አለ። ኦሪት ዘፍጥረት ምዕራፍ 24 ላይ ስንመለከተው ምንድን ነው ያደረግነው? ሽማግሌ አድርጎ የላከው ሰው አለ አይደለ? አብርሃም ልጁን እንዲያጋባለት የላከው ሰው አለ ማለት ነው። አንዳንድ ጊዜ ራሳቸው አጭተው እንዳገቡ አይነት ታሪክ ታገኛለህ። እንደ ያዕቆብ እንደ ሙሴ አይነት ጋብቻ ላይ ስትሄድ ማለት ነው። ይሄ ስደተኞች ስለሆኑ እንደ እንትን አይቆጠርም። እንደ አንድ መሰረታዊ መከራከሪያ ሀሳብ ሆኖ ሊመጣ አይችልም። ስለዚህ በዋናነት የምንይዘው የአብርሃምን መነሻ የምናደርገው የመጀመሪያውም የጋብቻ ታሪክ እሱ ስለሆነ ከአዳምና ከሔዋን በኋላ አገባ ወለደ ምናምን የሚል ታሪክ ታገኛለህ። ግን እንዴት እንደተጋቡ ምናምን አይነግርህም። እንዴት እንደተጋቡ የሚነግርህ የመጽሐፍ ቅዱስ የይስሐቅና የርብቃን ከዚያ ነው የሚጀምረው። እና እኛም ከዛ ታሪክ ስንነሳ ሽማግሌ መላክ የተለመደ ነው። ምንድን ነው ምክንያቱ? አካላዊ ቃል ስጋን በተዋሃደ ጊዜ ወይም ስጋን በለበሰ ጊዜ መልአኩ ገብርኤልን ነው ሽማግሌ አድርጎ የላከው እና ለዚያ ነው። ሽማግሌ ደግሞ ታማኝ መሆን አለበት። ሽምግልና የምትልከው የታመነ ሰው ሊሆን ይገባዋል። እንደ ገብርኤል ያለ ማለት ነው። ለራሱ የማያደላ ሰው መሆን አለበት። አንዳንዴ ለአንተ ልከውም ለራሱ አድርጎ የሚመጣም ሰው ስላለ ማለት ነው። ይሄ በእርግጠኝነት የገጠመው ሰው ይኖራልና እንደ ገብርኤል አይነት ሰው ነው የሚላክ፣ ታማኝ ሰው ማለት ነው እንጂ እሷም አንተስ ብትሆን ብትለው ልቡ መሸነፉም አይደል? አይ እኔ እኮ የምፈልግ አንተን ነበረ እሱን ሳይሆን ብትለው ያ ሽማግሌ ምናልባት የሽምግልናው ቀን እንዲህ አይነት ላይኖር ይችላል። ግን የማጨት ቀን ይሄ ሊኖር ይችላል። መልእክተኛ አድርገህ የምትልከው ሰው የሽምግልናው ቀንም ቢሆን እንደ ቅዱስ ገብርኤል ነው ምሳሌ የሚሰጠው። አሁን ምሳሌ ሆኖ የሚጠቀሰው ገብርኤል ነው። ስጋን ለተዋህዶ ተቃል ያጨ ገብርኤል ስለሆነ ይመጽሐቤኪ ዋይለሉ ጽልለኪ ብሎ ጉዳዩን ዝርዝር ጉዳዩን ሁሉ ነግሯል። አሁን ሽምግልና ስትሄድ ትጠየቃለህ አይደል? ምን አለው? ሃይማኖቱ ምንድን ነው? የማን ልጅ ነው ትባላለህ። በገብርኤል አምሳል ነው። እመቤታችን ለዛውም አልጠየቀችውም፣ ግን እሱ ሁሉን ነው የነገራት። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው፣ አባቱም የዳዊትን የአባቱን ዙፋን ይሰጠዋል። አየህ ምን አለው? መንግስቱ ፍጻሜ የለውም። መንፈስ ቅዱስም ወደ አንቺ ይመጣል፣ የልዑል ኃይል ይጸልልሻል። እነዚህን ሁሉ ነገራት ማለት ነው። እያንዳንዱን አሁን ቤት አለው ወይ እንዳትለው እኮ ነው። ቤት አለው ምን አለው የት ያኖረኛል እንዳትለው የልዑል ኃይል ይጸልልሻል አላት። ስለዚህ መኖሪያው የት ነው? የልዑል ኃይል ውስጥ ተጸልላ ተጋርዳ በልዑል ኃይል ተጋርዳ መኖር ነው ማለት ነው። ለዚህ ነው ከዛ በኋላ ለእመቤታችን ቤት ሰራ አንልም አይደል?
ቢሰራች አንላትም። ለምን ኃይለ ልዑል ይጼልለኪ ተብላለቻ። በልዑል ኃይል የተጋረደችን ሴት በሌላ ቤት ውስጥ ምን ብለን ጋርደን እናኖራታለን? እና ይሄን ሁሉ ነገር ነግሯታል። ሽምግልና የምትልከው ሰው ይሄንን ሁሉ ሊያስረዳ የሚችል መሆን አለበት የሚባለውም ለዚህ ነው። ሙሽራው ማን ነው? ከየት ነው የሚመጣው? የማን ልጅ ነው? ምን አለው የሚለውን ነገር አብሮ ማስረዳት የዛን ቀን የተፈለገበትን ምክንያት እሱ ነው። ሽማግሌ አድርገህ የምትልካቸውን ግን በቁጥር ይህን ያህል የተወሰነ አይደለም። ከአንድ ሰው ጀምሮ ይቻላል። ከአንድ ሰው ጀምሮ ለምን ገብርኤልም አንድ ነው፣ ኢያዕብርም አንድ ነው። አብርሃም የላከ አንድ ሽማግሌ ነው፣ እግዚአብሔር የላከ አንድ ሽማግሌ ነው። ስለዚህ ከአንድ ሰው ጀምሮ ይቻላል። ወደዚያ እንደ ጨመር ላድርግ ካልክ አፈስ አድርገህ እንግዲህ ደህና። ስለዚህ ምንም እንደዚህ አይነት ገደብ የለውም። እንደዚህ አይነት ገደብ የለውም። ባይሆን የምትልከው ሰው አንተን የሚያውቅህ አንተን ሊመሰክርልህ የሚችል የተጋነነም አይደለም። ምስክርነቱ ያለህን ልትሆን የምትችለውን ነገር ያለህን ሊያሳምን የሚችል ነገር መላክ ይገባል ማለት ነው። በዚህ መልኩ ነው ሊሆን የሚገባው። በጣም መልካም ሁኔታ፣ እግዚአብሔር ያክብርልን። በጣም እናመሰግናለን። እንግዲህ ዛሬ ስለ እጮኝነት በደንብ ተምረናል። ልታጩ ያሰባችሁ ያጫችሁም በዚሁ መሰረት እንግዲህ መጓዣ መንገዱን ዘርግተናል። ስለዚህ ከዚህ ትምህርት ሰፊ እውቀት እንዳገኛችሁት አልጠራጠርም። መርሃ ግብሩን ሙሉ ለሙሉ በመከታተል እስከ መጨረሻው አድምጣችሁ ለሌሎችም ደግሞ በማካፈል የቀንዲል ሚዲያ የዩቲዩብ ቻናሎችንም ሰብስክራይብ አድርጋችሁ ከሳምንት እስከ ሳምንት የሆኑ መርሃ ግብሮቻችንን የተከታተላችሁ አብራችሁ እንድትቆዩኝ ግብዣችን እናቀርባለን። ሳምንት ደግሞ በዚሁ በአንቀጽ 24 ስለ ጋብቻ ደግሞ በሰፊው እንወያያለን። እስከ ሳምንት ቸርን ሰንብቱ።